የሌባ ልጅ የመን ላይ ቁጭ ብሎ ህፃናት ልጆች ምንም ነገር የማያውቁትም ማለት ነው አሺሽ አሸክመው ወደ ሳውዲ አረቢያ እንዲሄዱ ካስደረጉ በኋላ ብራቸውን ከፍለው ነው ከሀገር የወጡት። የእኛን ወንድም የእኛን እህቶች አህያ አድርጎ አሺሽ በፌስታል እና በሻንጣ አሸክመው ሳውዲ አረቢያ ስትደርሱ የሚቀበላችሁ ሰው አለ ተብሎ ተሰጣቸው። እነዚህ ልጆች ምንም አያውቁም፣ ምስኪን ናቸው። ተቀብለው ይዞ እየሄዱ የሳውዲ አረቢያ መንግስት ይዞ እጅ ከፍንጅ የሞት ፍርድ ፈረደባቸው። ምን ነው አብረን ጮኸን። እነዚህ ልጆች የኢትዮጵያ ድፍን የኢትዮጵያ ብሔር ብሔረሰቦች ናቸው። የኦሮሞ ልጆች ብቻ አይደሉም። እኔ ስለ ኦሮሞ ስለ ሸይጣን ስለምንም አያገባኝም። እኔ ስለ ሰው ልጅ ብቻ ነው የሚያገባኝ። ሰው ስለሆኑ ብቻ ነው ያሳዘኑኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድና የተከበራችሁ የከዶ ጅማ ቲዩብ ቤተሰቦች ይህም ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለብዙዎች እንዲደርስና መማሪያ እንዲሆን እንደዚህ የሚያደርጉ ኢትዮጵያውያን መማሪያ እንዲሆንላቸው ላይክ፣ ሼር ስታደርጉ ለብዙዎች እንዲደርስ ያደርጋል። ወንድም እህቶቻችንን እናታደጋለን ማለት ነውና በነገራችን ላይ ሁላችሁም እንደምታውቁ ነው ሳውዲ አረቢያ ላይ በተለይ መጠጥ እንደዚህ አስካሪ ነገር የተለያየ ነገር በእጃችሁ ከተያዘ በጣም 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 እንትን ውስጥ ነው የምትገቡ። በቃ የማትወጡ ነገር ውስጥ ነው የምትገቡት ማለት ነው። እና በነገራችን ላይ የሆነ ሰው የሆነ እቃ ሲሰጣችሁ ይሄን እቃ ለሆነ ሰው ስጥልኝ ብሎ ሲሰጣችሁ እባካችሁን ማለት ነው እንደው እባካችሁን በአላህ በምታምኑት ይሄ ነገር ምንድን ነው ማለት በዚህን ዘመን ሰው ማመን ቀርቷል። በጣም አስፈሪ ጊዜ እኮ ነው ታውቃላችሁ አይደል? እና ምን ማድረግ አለባችሁ? ይሄ ነገር ምንድነው? ይሄን ነገር ለከላ አድርስ ብላ የሰጣኝ እቃ ምንድነው ብላችሁ ፈትሻችሁ ከዛ ሰው መቀበል ነው ያለባችሁ እንጂ በቃ ያ ሰው ስለሚያቀኝ ጓደኛዬ ስለሆነ ወዳጄ ስለሆነ ምንም ነገር እንዲህ አይነት ነገር ያደርስብኛል ብላችሁ እንዳታስቡ። ለምን ጊዜው ከፍተዋል። አደንዛዥ እጽ አይሆንም ብላችሁ እንዳታስቡ። ገብታችኋል? የሆነ ነገር ፈትሻችሁ ሳታዩ ያ ሰው በሚጠቀመው እናንተ የምትጎዱት የሞት ፍርድ የሚፈረድባችሁ ከእድሜያችሁ 10 ዓመት 20 ዓመት እኛ ሀገር ነው በምህረት በምን የምትወጡት። እዚህ ሀገር ደግሞ ምህረት ብሎ ነገር የለም። በተለይ አደንዛዥ እጽ በእጃችሁ ከተገኘ አለቀላችሁ። ለምን ምስኪኖ እናታችሁ ያለ እንዴት ብዬ ልበል? በእውነት በጣም ነው ሆዴ ባሰኝ። በፀሐይ በብርድ እንትን ሆዳን እየራባት በመቀነት አሳድጋችሁ የሰው ሀገር መታችሁ ምን አለ እኛ በሾች ለምንድን ነው የምንዳፈረው? በኮንፊደንስ በቃ እንደዚህ እንዴ ቢያዝ የዚህን ሀገር ህግ በጣም ከባድ ነው ህጉ። ቢያዝ እናቴ ምን ትሆናለች? ቤተሰቤ ምን ይሆናል? የፈረደባት እናት ምን ትሆናለች ብላችሁ አስቡ። አንዳንዶቹ አውቃችሁም እዛችሁ የምትመጡ አላችሁ። አንዳንዶቻችሁ ደግሞ ሳታውቁ ልክ እንደዚህ ተሸውዳችሁ ይሄን እቃ አድርስልኝ ወደ ሳውዲ ስትገባ ድንበር ላይ የሚቀበልህ ሰው አለ ይሉና አደንዛዥ እጽ ያሸክሟቸዋል። እነሱ በቃ ኖርማል እቃ ነው ብሎ ይዘው ይሄዳሉ። ሲያዙ ደግሞ እስሩ ከባድ ነው። የሞት ፍርድም ሊከተላችሁ ይችላል። አሁን ላይ ሳውዲ አረቢያ ያሉ መንግስቶች በኢትዮጵያ ላይ እንደዚህ የጨከኑት ስንት ልጆች በየእስር ቤቱ እየሞቱ ነው ያሉት። በቃ ኢትዮጵያ ማየት አይፈልጉም በአሁን ላይ። ለምን በየጫካው የምናወጣው አርቄ እኛ ኢትዮጵያዊ ነን። በየእንትኑ አደንዛዥ እጽ የምናስገባ እኛ ኢትዮጵያዊ ነን። ጫት የምናስገባው እኛ ኢትዮጵያዊ ነን። በኮንፊደንስ እኛ ድፍረታችን እኮ የሰው ሀገር ላይ መተን በቃ ድፍረታችን ድፍረት አይደለም። ለዚህ ሲባል አንገት ደፍቶ የሚሰሩ ሰዎችን አንገት ደፍቶ ለእናታቸው
ለህይወታቸው የሚጣጣሩትን ሰዎችን ምን እያደረግን ነው? እንጀራቸውን እየዘጋን ነው። የምራውን ኢትዮጵያን አይፈልጉም። ሳውዲ አረቢያ ኑናዩ በድሮ ሳውዲ አረቢያ ላይ በሴት በህፃናት ህፃናትን ሴቶችን ከያዙ ራሱ ቶሎ ነው ወደ ሀገር የሚያሳፍሩት፣ ቶሎ ነው የሚደርሱላቸው። አሁን ላይ የለም። ስንት እየሞቱ ነው በምግብ እጦት፣ በውሃ እጦት። ፀሐዩ ፀሐይ አይደለም ታውቃላችሁ። የዚህ ነገር ስንት ህፃናት በየእንትኑ እየሞቱ ነው በየእስር ቤቱ። ለምን? በእንደነዚህ አይነቶቹ አንዱ ባጠፋው አንድ ኢትዮጵያ ባጠፋው ሙሉ ኢትዮጵያዊ ይሰደባል። የምሬን ነው የምላችሁ። እዚህ ጋር ዘረኝነቱ አለ፣ እዚህ ጋር የሚያጠፉት ነገር አለ። እዚህ ሀገርስ መጥቶ በዘረኝነት ይወጋጋሉ፣ በጩቤ ይገዳደላሉ። እዚህ ሀገር በኮንፊደንስ እኮ ቢላ ታጥቆ የሚዞር አበሻ ነው ያለው እዚህ ሀገር ታውቃላችሁ። የሚገርም እኮ ነው። በቃ ልክ እንደ ሀገራችን እንደው እንደ ኢትዮጵያማ እንደ ደፋርነታችን ስራ ወዳድ ብንሆንማ የት በደረስን። ግን በቃ በአቋራጭ የራሳችሁንም ህይወት የቤተሰባችሁንም ህይወት አጨልማችሁ የምትቀሩት ለምንድን ነው? የሆነ ነገር በነገራችን ላይ በሐራም ወኔ በውስጥ ለውስጥ የሚመጣ ገንዘብ እናንተንም ብሩም የት እንደሚገባ አታውቁም። ጦስ ላይ ነው የሚጥላችሁ። የሆነ ነገር እንደዚህ አይነት ነገር ስታስቡ አውቃችሁ በተለይ የምትገቡበት ለእናታችሁ አስቡ። በምን እድሜዋ ነው እስከ 20 ዓመት እስከ አሳድጋ ከዛም በላይ አሳድጋ አንጀቷን አስራ እየራባት እየጣማት አሳድጋ እናንተ እዚህ በእስር ስትማቀቁ መቼስ እንግዲህ በራሱ ጥፋት ነው አትልም የፈረደባት እናት አባት ማለት ነው። ለዚህ ይሄን ነገር ከማድረጋችሁ በፊት ፕሊዝ አስቡበት፣ ከሌላ ተማሩ ማለት ነው። ይሄን ቪዲዮ ላይክ ሼር እያደረጋችሁ ለሚመጡ ልጆች በተለይ አንድ ሰው ይሄን እቃ ላይ ከሊ ያድርስልኝ ብሎ ሲሰጥ ምንድነው ብሎ ፈትሾ ሳይቀበሉ መዘዝ ውስጥ እንዳይገቡ። እነሱ እኮ ብር ከፍሎ ነው የሚመጡት። በነገራችን ላይ ለደላላ ብር ከፍሎ በብራቸው ወንጀል ውስጥ የሚገቡት ለምንድን ነው? በማያውቁት ነገር። የሚያውቁት እንኳን ይበላቸው፣ የማያውቁት ግን ለደላላ የሚመጡበትን ከፍሎ ከዛ አደንዛዥ እጽ እቃ ነው የሚበላ ነገር ነው ወይስ የሆነ ነገር ነው ብሎ ይሰጧቸዋል። መንገድ ላይ ከሱ ጋር ይያዛሉ፣ ረብጣ ይገባሉ፣ ዘብጥያ ይገባሉ። ለምን? ለዚህ እንደዚህ አይነት ነገር ሳይደርስብን በፊት ምንድን ነው ማድረግ ያለብን? ማየት፣ ውስጡ ምንድን ያለውን ነገር ምንድን ነው የሰጠኝ ኬሌ ብላችሁ ማየት እንዳትረሱ። ይህን ቪዲዮ ሁላችሁም ሼር ላይክ እያደረጋችሁ ላልሰማ አሰሙ ማለት ነው። ኢንሻአላህ ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ ማለት ነው።